ቀጥሉበት መምሪ። ለሚካኤል ምሕረት ተሰጠው፣ ለገብርኤል ብስራት ተሰጠው፣ ለድንግል ማርያም ሰማያዊ ሀብት ተሰጣት ይላል። ሚካኤል እንግዲህ መልአከ ምሕረት የምሕረት መልአክ እየተባለ ይጠራል። በብሉይ ኪዳን እስራኤልን ሲጠብቃቸው ሲመግባቸው የነበረ መጋቢ ብሉይ ይባላል። በኋላም ክርስቶስ ሲመጣ በቅዱስ ሚካኤል ምንድነው መለከት እየነፋ ነው የሚመጣው። የምሕረት አብሳሪ ነው። ለእስራኤል ምሕረት የለመነ መልአክ ነው። ነገራችን ላይ ትንቢተ ዘካርያስ ላይ እስከ መቼ ድረስ አትምራቸውም ብሎ የእስራኤል መጋቢ ሚካኤል ነው እና መልአከ ምሕረት ነው እሱ። ለገብርኤል ብስራት ተሰጠው፣ ያበሰረ ገብርኤል ነው። ገብርኤል ድንግል ማርያምን አብስሯል እና ይህ ተሰጣቸው። የተሰጠውን ነገር ነው የሚያነሳ። የተሰጣቸውን ነገር የመላእክትን የእመቤታችን ከዚያ ዝቅ ብሎ ለዳዊት ልቡና፣ ለሰሎሞን ጥበብ፣ ለሳሙኤል ነገስታቱን የቀባ የሽቱ ቅንድ ተሰጠው እያለ የተሰጣቸውን ነቢያቱን በየአይነቱ ያነሳል። ነገራችን ላይ ከነቢያት ከነገስታት ከመላእክት እመቤታችንም ከዛ በኋላ ወደ ሐዋርያትና የሄድና ደግሞ ለጴጥሮስ መክፈቻ ቁልፍ፣ ለዮሐንስ ድንግልና፣ ለአባታችን ለጳውሎስ ደግሞ መልእክታትን የመላክ ጸጋ ተሰጠው። እሱ የቤተ ክርስቲያን ብርሃኗ ነው ይላል። የተሰጣቸውን እየጠቀሰ ያነሳሳል። ለምንድን ነው? ምክንያቱም የተያዘው ቅዳሴ ነው። ቅዳሴ ማመስገኛ ነው። ሰው ደግሞ የተሰጠውን እያሰበ ነው የሚያመሰግነው አይደል? ስለዚህ ከብሉይ ኪዳን ዘመን ጀምሮ እግዚአብሔር በዛ ጨለማ በሚመስለው ዘመን እንኳ የሚመሰገንበት የማያት አምላክ ነው። ለነቢያት ሲሰጥ ነበር፣ ለነገስታት ሲሰጥ ነበር፣ ጸጋን ሲሰጥ ነበር፣ ለመላእክት ይሰጣል። እኛ እግዚአብሔርን መላእክትን ስላከበራቸው ስለሰጣቸው እግዚአብሔርን እናመሰግነዋለን። መላእክት ደግሞ ስለኛ እግዚአብሔርን ያመሰግኑታል። ራዕየ ዮሐንስ ላይ አይታችሁ ከሆነ የታረደውን በግ እየሰገዱ መላእክት አክሊላቸውን እያወለቁ ያመሰግኑታል። ከነገድ ከቋንቋ ዋጅቷልና የታረደው በግ ምስጋና ክብር ይገባዋል እያሉ እኛን ስላዳነ እሱን ያመሰግኑታል። እኛ ደግሞ እነሱን ስላከበረ እግዚአብሔርን እናመሰግነዋለን። የመላእክትና የሰው አንድነት ነው። ይሄ ህብረት ኮሚኒየን ነው። ቤተክርስቲያን የሰዎች ቤት ብቻ ሳትሆን የመላእክትን ቤት ነች፣ ቤተ መላእክት ነች። ቅዱስ ዮሐንስ አፈወርቅ ቤተክርስቲያን የመላእክት ቤት ነች ይላል። መላእክት የሚጠብቋት፣ መላእክት አብረው የሚያመሰግኑባት፣ መላእክት የሚጎበኟት፣ መላእክት ከኛ ጋር በኋላ ሌላ ጊዜ እናየዋለን። ሰራዊተ መላእክት ይሁ ለመድኃኔዓለም ይቀውሙ ቅድሜው ወይ ኬልልዎ ስጋው የመድኃኒታችን የኢየሱስ ክርስቶስን ስጋውና ደሙን ይከልሉታል፣ በፊቱ ይቆማሉ፣ ያመሰግኑታል። የመድኃኔዓለም ሰራዊት መላእክት እንላለን። ከአምልኳችን አይለዩም፣ ከቁርባናችን አይለዩም፣ ከምስጋናችን አይለዩም። እናነሳቸዋለን፣ ያነሱናል። እኛም በምስጋናችን እናነሳቸዋለን፣ እነሱም በምስጋናቸው ያነሱናል። በሰማይ ይሄ የቤተክርስቲያን ጥልቅ አንድነት ነው። እንዲች አይነት በጣም በሰማይና በምድር የሞላች አንዲት የሆነች ቤተክርስቲያንን ማሰብ በእውነቱ ከእግዚአብሔር ካልተሰጠ ይከብዳል። በእርግጥ ይሄ በመንፈስ ቅዱስ መጎብኘትም ያስፈልገዋል እና ቤተክርስቲያን እንዲህ አይነት የቅዱሳን ህብረት መላእክትና ሰዎችን ያለየ ሰማይና ምድርን ያለየ አንድ ያደረገ ህብረት ያላት ነች እና በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር ላደረገው ነገር እናመሰግነዋለን። እግዚአብሔር እኮ የሚመሰገነው በአዲስ ኪዳን በሰራው ብቻ አይደለም፣ በብሉይ ኪዳን ባደረገው መመስገን አለበት። ለምን? ዓለምን አልተወውም እኮ ዓለምን አልተወውም እኮ እግዚአብሔር በዛ መጥፎ ዘመን በኃጢአት በነበርንበት ዘመን በድካም በነበርንበት ዘመን እንኳ የሰው ልጅ በጣም ስለሚወደው አልተወውም። በነቢያት ይጎበኘን ነበር፣ በመላእክት ይጎበኘን ነበር፣ በተአምራት ይጎበኝ ነበር። እግዚአብሔር ዓለምን ፈጽሞ አልተወውም እና ለዚያ ማመስገን አለባት ቤተክርስቲያን። የነቢያትን ቤት ስለሆነች ቅድም የመላእክት ብለናል አይደል? የነቢያት ቤት ነች። እነዚህ ነቢያት እኮ አሁን ከኛ ጋር እግዚአብሔርን እያመሰገኑ ነው እና በብሉይ ኪዳን ስለተደረገላቸው ነገርም እግዚአብሔርን ያመሰግኑታል ማለት ነው። ስለ አዲስ ኪዳን ብቻ ሳይሆን ምክንያቱም በብሉይ ኪዳን የአዲስ ኪዳን ኮንቲኒቲ ነው እንጂ እኛ አንከፍልም።
ሰማይና ምድርንም አንከፍልም፣ ብሉይና አዲስንም አንከፍልም። እኛ የመክፈል አባዜ ኦርቶዶክሳዊት ቤተክርስቲያን ውስጥ የለም። ኮንቲኒቲ ነው። በብሉይ ኪዳን የነበረው አድጎ ተፈጽሞ በአዲስ ኪዳን ፍጹም ሆነ ነው እንጂ ብሉይ ኪዳንን እንደ መርቂያን የሆነ ክፉ ነገር የነበረበት ዘመን ብቻ፣ አዲስ ኪዳንን ደግሞ በቃ እንደዚያ ብለን ከፍለን ነጣጥለን አናይም። ወንጌልና ሕግንም አናጣላም፣ ነቢያትና ሐዋርያትንም አንከፋፍልም፣ ሰማይና ምድርንም አንከፋፍልም። እና የቅዳሴያችን ላይ ይሄ ነገር ይታያል ማለት ነው። ለዛ ነው ለሙሴ ሕግ ለአሮን ክህነት ተሰጠው፣ ለዘካርያስ የተመረጠ ዕጣን ተሰጠው። የምስክሯን ድንኳን ያነሳል። ስለ ብሉይ ኪዳን አንስቶ ስለ ምስክሯ ድንኳን ሳያነሱ እንዴት ማለፍ ይቻላል? እግዚአብሔር በሰዎች መካከል የተገኘባት የኢንካርኔሽኑ የስጋዊው ምልክት ነች ይቺ ድንኳን ማለት። እግዚአብሔር በሰዎች መካከል ያድራል። እያንዳንዱ ልኬቷ ሁሉ ስለ ክርስቶስ የምትናገር ነች ያቺ ድንኳን። ሐዋርያው ቅዱስ ጳውሎስ ምን ብሏል? መጋረጃው ተቀደደ የሚለውን ሲተረጉም ምን ይላል? ስጋው በስጋው በኩል ይላል። የክርስቶስ ስጋው መቆረሱ ራሱ የዚያች መጋረጃ እንደመከፈት ነው ብሎ ከክርስቶስ ጋር አገናኝቶ ተርጉሞታል። ጌታችን ራሱ ይሄን ቤተ መቅደስ አፍርሱት ብሎ ስለ ራሱ ስለ ሰውነቱ ተናገረ ተብሏል በወንጌል። እና ያቺ በምድረ በዳ የነበረችው የምስክሯ ድንኳን የስጋዊ ሚስጥር ነው የያዘችው። ለዛ ነው በጣም በብዙ ምዕራፍ እኮ ነው። አይታችሁ ከሆነ ኦሪት ዘጸአት ላይ በጣም ረዥም ነው። ወደ 20 ምናምን ምዕራፍ በላይ ነው ስለ ደብተራ ድንኳን፣ ስለ ካህናቱ፣ ስለ ምናምን የሚያወራው። እና ያንን ሁሉ ነገር ለምንድን ነው የሚያወራ ካላችሁ በጣም ብዙ ሚስጥር አለው። የክርስቶስ ሚስጥር ነው እዚያ ውስጥ ያለው። እና ሐዋርያው ቅዱስ ጳውሎስ ይህንን ሁሉ ብንናገር ጊዜ አናገኝም አለ ዕብራውያን ላይ ማለት ነው፣ ብናብራራ። ከዚያ በኋላ የተነሱ አባቶች ግን አብራርተውታል። እንደዚህ እያለ ይቀጥላል። ከዚያ ወደ ቅዱስ ወደ መላእክት ዜማ እንገባለን። እናመሰግናለን። ቅዱስ ይባላል። በምስጋና ቅዱስ ብለን ነው ወንጌልን የምንሰማው ማለት ነው። እግዚአብሔርን አመስግነን በምስጋና ልብ ነው ወንጌልን የምንሰማው ማለት ነው። በብሉይ ኪዳን ስለተደረገው፣ ለመላእክት ስለተደረገው፣ ለሐዋርያት ስለተደረገው ይህንን ሁሉ አንስተን አመስግነን ከዛ ወደ ወንጌልን ወደ መስማት እንሄዳለን ማለት ነው። ከዛ ዝቅ ብሎ ተፈሲ 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 ኦ ማርያም ድንግል ምልዕተ ጸጋ እግዚአብሔር ምስሌኪ ተንብል ወሳሊ አበ ፍቁር ወልኪ ከመ ይስረይ ለነ ኃጣውኢነ። ጸጋን የተመላሽ ድንግል ማርያም ወይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ ይላል ካህኑ። ወደ ተወደደ ልጅሽ ለምኝልን አማልጅን። እመቤታችንን ያነሳታል። ለምንድን ነው የሚያነሳት? ወንጌል ሊሰማ ነው። ወንጌል በመላእክት የተሰበከ አይደለም። ወንጌል ከነቢያት በአንዱ ተልኮ የተነገረ አይደለም። ወንጌል ክርስቶስ ሰው ሆኖ ነው ያስተማረው። በምድር እየተመላለሰ ያስተማረው ነው። በምድር የተመላለሰ ደግሞ ከድንግል ማርያም ስጋ ነግስቶ ነው። ስለዚህ የስጋዌ ምልክቱና ትነሳለች ከወንጌል በፊት ትምህርተ ስጋዌ ሰው የመሆኑ ኢሳይያስ ላይ ምልክት ይሰጣችኋል ብሏል አይደል? ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች። አሁንም በቅዳሴው ላይ የስጋዌ ምልክቱና ትመጣለች ማለት ነው። ስለዚህ ወንጌሉ የወልደ እግዚአብሔር ክርስቶስ ሰው ሆኖ ተመላልሶ ያስተማረው ወንጌል ነው። በስጋዌ የተማርነው ነው፣ በመልእክተኛ አይደለም። ራሱ ሰው ሆኖ በመካከላችን ተገኝቶ ያስተማረው ወንጌል ነው። እመቤታችንን ማንሳቱ ለዛ ነው። በእሷ በኩል ከእሷ ሰው ስለሆነ ከስጋዋ ስጋ ከነፍሷ ነፍስ ነስቶ። ሁለተኛ ተንበሊ ወሳሊ አበ ፍቁር ወልኪ ወደ ተወደድሽ ለምኝልን። በእንዲህ አይነት ጸሎቶች እነዚህ ኦርቶዶክሳውያን እመቤታችን ድንግል ማርያምን ሌላ ሁለተኛ መካከለኛ ያረጓታል የሚለው ውንጀላ ይመታል ማለት ነው። ድንግል ማርያም ወደ ማን ነው የምትለምነው? ወደ ተወደደ ልጇ። በቃ ሃይራርኪው የተጠበቀ ነው። እኛ ሁለት መካከለኛ አስቀምጠን በአንድ በኩል በክርስቶስ በኩል በሌላ በኩል ደግሞ በድንግል ማርያም በኩል ምናምን የምንሄድ አይደለም። ድንግል ማርያም ራሱ ወደ ማን ነው የምትጸለየው? ወደ ተወደደ ልጇ። ወደ ተወደደ ልጅሽ ለምኝልን ነው። ከመ ይስረይ ለነ ኃጣውኢነ ኃጢአታችን ያስተሰርይልን ዘንድ። ኃጢአታችን የሚያስተሰርይልን ማን ነው? የተወደደ ልጇ። እንደዛ ነው። ስለዚህ ያው
ድንግል ማርያምን መካከለኛ አረጓት፣ ከክርስቶስ ጋር ጎን ለጎን አስቀመጧት። እንደዚህ የሚሉ ነገሮች ቤተክርስቲያን በጣም ኮንሲስተንት፣ ቅዳሴው ላይ እንደዛ ነው። ውዳሴ ማርያም ትርጓሜ አይታችሁ ከሆነ ውዳሴ ማርያም ሲተረጎም ሰአሊ ለነ ቅድስት የሚለው ራሱ ሲተረጎም ወደ ልጅሽ ተብሎ ነው የሚተረጎመው። አንቀጸ ብርሃንም ላይ ወልድኪ ሳይኑ ይክፍለነ ልጅሽ ምሕረቱን ቸርነቱን ይስጠን እየተባለ ወደ ልጇ ነው እና ይሄ ሃይራርኪ የተጠበቀ ነው። የድንግል ማርያም ጸሎት ወደ ልጇ ነው እንጂ እንደዚህ እነሱ እንደሚሉት እንደዛ አይደለም። እና ጸሎቶቹ ይህንን ይተረጉማሉ፣ ያሳያሉ ነው። ከዚያ መጨረሻ ላይ የዚህ ሁሉ ነገር መደምደሚያ ስብሐት ወክብረ ስሉስ ቅዱስ ይደሉ አብ ወልድ መንፈስ ቅዱስ ሁሉ ጊዜ ይዜኒው ዘልፈኒ ወለዓለመ ዓለም አሜን። ልዩ ሶስት ለሚሆን ለአብና ለወልድ ለመንፈስ ቅዱስ ሁልጊዜ ክብር ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን ብሎ ጸሎቱን ይጨርሳል ማለት ነው። ድንግል ማርያም ብትነሳ፣ ነቢያት ቢነሱ፣ መላእክት ቢነሱ መጨረሻ ላይ የጸሎታችን መደምደሚያ ማን ነው? ሥላሴ በሥላሴ ሥላሴን በማመስገን ነው ማለት ነው። ከዚያ ተንሥኡ ለጸሎት ይላል ዲያቆኑ። ጸሎተ ወንጌል ይባላል። ተንሥኡ ለጸሎት ማንቂያ ነው ብለናል ሁልጊዜ። ተንሥኡ ለጸሎት ለተቀመጠ ሰው ብቻ ሳይሆን ቆሞ ግን ልቡ ለሌለም ሰው፣ ቆሞ ልቡ የሌለ ሰው ሊኖር ስለሚችል ብዙ ጊዜ ልባችን ስለሚሰረቅ ከሱ ለማንቃት እንደ አዋጅ ነው ዲያቆኑ የሚናገረው። ጸሎተ ወንጌል እግዚአብሔር እግዚእ ኢየሱስ ክርስቶስ እግዚአብሔር እግዚኦ ኢየሱስ ክርስቶስ። ኢየሱስ ክርስቶስን ማን ይለዋል? እግዚአብሔር እግዚኦ ኢየሱስ ክርስቶስ። አቤቱ አምላካችን እግዚአብሔር ኢየሱስ ክርስቶስ ሆይ ቅዱሳን ለሚሆኑ ደቀ መዛሙርትና ንጹሐን ሐዋርያት እንዲህ አልካቸው፣ እናንተ የምታዩትን ያዩ ዘንድ ብዙ ነቢያት ጻድቃን ወደዱ አላዩም። እናንተ ዛሬ የምትሰሙትን ቢሰሙ ዘንድ ወደዱ አልሰሙም። የእናንተ ግን ያዩ ዓይኖቻችሁ፣ የሰሙ ጆሮቻችሁ የተመሰገኑ ናቸው። እኛንም እንደነርሱ የበቃን አድርገን በቅዱሳን ጸሎት የከበረ የወንጌልን ቃል ሰምተን እንሰራ ዘንድ ይላል። ካህኑ የጌታችንን ቃል ያነሳል። ምን ይላል? እናንተ ያያችሁትን ሊያዩ ብዙ ነቢያት ወደዱ አላዩም። እናንተ የምትሰሙትን ሊሰሙ ወደዱ አልሰሙም። እናንተ ግን ይሄ ዕድል ተሰጥቷቸዋል። ብፁዓን ናችሁ፣ ዓይኖቻችሁ ጆሮቻችሁ ብፁዓን ናችሁ። ወንጌልን ዝቅ እንዳናረግ ነው ወንድሞች፣ እህቶች፣ አባቶች። ወንጌል ነቢያትና ሐዋርያት ሊሰሙት የተመኙት የምስራች ነው። ክርስቶስ በምድር ላይ ተመላልቶ ወንጌልን ሲያስተምር ለመስማት ብዙ ነቢያት ጻድቃን ተመኝተው ሳይሆን ነው ያለፉት። ለምን? ዘመኑ ስላልደረሰ ማለት ነው። እናንተ ግን ይህንን እነሱ ሲመኙት የነበረውን ወንጌል ለመስማት ተሰጥቷቸዋል። ይህንን ሁልጊዜ ከልባችን ውስጥ ማስቀመጥ አለብን። ወንጌል ስንሰማ ስንት ነቢያት ስንት ጻድቃን ሲመኙት የኖሩት እኮ ነው ለመስማት። ውረድ፣ ተወለድ፣ አድነን እያሉ ሲመኙት ነበር። ማሌ ማሊ ሰሎሞን ላይ ያለችዋ ሙሽራ ለጊዜው በታሪክ በዘመኑ ለእስራኤል ምሳሌ ነች እና ምን ትላለች? ውዴን አላያችሁትም ወይ? ድምፅህን አሰማኝ፣ ፊትክን አሳየኝ እያለች ትለምናለች። ውዷ ደግሞ ምን ይላል? ስለ ውዷ ደግሞ ምን ትናገራለች? ውዴ እንደ ምድረ በዳ ሚዳቋ ነው፣ በተራሮች ላይ በኮረብቶች ላይ እየዘለለ ይመጣል ወደ እኔ ትላለች። እና እሷ ሙሽራዋ የምትወደውን ውዷን ለማየት አሳየኝ ትላለች። የእሱን ፍላጎት ደግሞ እሷ ትገልጻለች። ምን ብላ? እንደ ምድረ በዳ ሚዳቆ በተራሮች ላይ እየዘለለ ይመጣል። እና አባ ገብረ ኪዳን ይመስለኛል አንዴ ሲናገሩት የሰማሁት ክርስቶስ ሰው እስከሚሆን ድረስ ይቸኩል ነበር። ሰው ሆኖ ዓለምን እስኪያድን ድረስ ይቸኩል ነበረ። እና እንደምንድን ነው የሚቸኩል አላችሁ እንደሆነ በምድረ በዳ የምድረ በዳ ሚዳቆ ከተራራ ወደ ተራራ እንደሚዘል ክርስቶስም እንደዛ ነው ፍላጎቱ። እየዘለለ እየሮጠ ለመምጣት ነው ፍላጎቱ። ጊዜው እስከሚደርስ እንደዛ ነበር የሚጠብቅ። ለምን?
የዓለምን ስቃይ መከራ እያየ በዲያብሎስ ተረግጦ ያለውን አዳምን እያየ እስኪያድነው ይቸኩል ነበር። ለምን ቆየ ታዲያ? እግዚአብሔር ምንድነው በዘመኑ ፍጻሜ መጥቶ ለማዳን ስለወሰነ ነው። የሰው ልጅ የሚጠቅመው እግዚአብሔር ቀድሞ ቢመጣ ሳይሆን በዘመኑ ፍጻሜ ቢመጣ ነው። ትንቢት አናግሮ ሱባዔ አስቆጥሮ የሰው ልጅ ደግሞ ኃጢአቱ በዝቶ ኃጢአቱ ሞልቶ የመድኃኒት ያለሽ ሲል ሲመጣ ነው የሚቀበለው። እና እግዚአብሔር ትክክለኛውን ሰዓት እየጠበቀ ስለነበረ እንጂ በጣም እኛን ለማዳን ለመምጣት ይቸኩል ነበረ። እና ይህንን ፍላጎት ነው ጌታችን በወንጌል የገለጸው። ብዙ ነቢያት፣ ጻድቃን ይህንን ይመኙ ነበረ። እናንተ ግን ይሄ ተደርጎላችኋልና ብፁዓን ናችሁ። ካህኑ ግን ይህንን አንስቶ ምን ይላል? እንደነሱ የበቃን አድርገን፣ እንደ ሐዋርያቱ ማለት ነው። ያንን የምስራች ሰምተው እንደተደሰቱት ብፁዓን እንደተባሉት አድርገን እኛ እንዳናንቀው ለምንድነው ወንጌልን ስንሰማ ጆሮአችን ጠግበን ዝም ብለን እንደተራ ነገር ቆጥረ ነው እንዳናንቀው ዝቅ እንዳናረገው ሳንጠቀም እንዳንቀር እንደነሱ አድርገን ወንጌልን ሰምተው ብፁዕ እንደተባሉት ከልባቸው እንዳስቀመጡት እንደ ሐዋርያት አድርገን ብለን እንጸልያለን ማለት ነው። በጣም የሚደንቃችሁ ግን እኔ በጣም የደነቀኝ ቀጥሎ ያለው ጸሎት ነው። ዳግመኛም አቤቱ ይቅርታ ዲያቆኑ ጸልዩ በእንተ ወንጌል ይላል። ስለ ወንጌል ጸልዩ ይላል። ህዝቡ ይረሴነ ድለዋነ ለሰሚዐ ወንጌል ቅዱስ፣ ወንጌልን ለመስማት የበቃን ያድርገናል። ወንጌልን ለመስማት እግዚአብሔር የበቃን ካላደረገን አይደለንም ማለት ነው። ወንጌል እኮ ማለት የክርስቶስ የመንግስቱ የምስራች ነች። ወንጌል መስማት፣ በልብ ማሳደር፣ በወንጌል መጠቀም እግዚአብሔር ሲያድል፣ እግዚአብሔር ሲሰጥ ነው። ይሄ የሰውን ድርሻ ዝቅ ለማድረግ አይደለም፣ ግን የእግዚአብሔር ጸጋ ደግሞ ሁልጊዜ ያስፈልጋል ነው። በሰው አቅም ብቻ አይደለም ወንጌል ተሰምቶ ሰው የሚቀየረው፣ በራሱ አቅም ብቻ አይደለም ነው። ግን ቀጥሎ አቤቱ አምላካችን እግዚአብሔር ሆይ ከኛ አስቀድሞ የሞቱትን አሳርፋቸው፣ የታመሙትንም ፈጥነህ አድናቸው። የሁላችን ሕይወት፣ የሁላችን ተስፋ፣ የሁላችን አዳኝ፣ የሁላችን አስነሽ አንተ ነህና ለአንተ ምስጋና እስከ አርያም ድረስ እንልካለን ይላል። እንዴ ስለ ቅዱሳን ስለሞቱት ስለታመሙት መጸለይ ምን አመጣው እዚህ ላይ? ስለ ወንጌል እየተነገረ ስለ ወንጌልን እንድንሰማ አብቃን ካለ በኋላ ስለሞቱ አባቶቻችን ከኛ ቀድመው ስላለፉ፣ ስላንቀላፉ፣ ስለታመሙ ለምንድን ነው ይሄ ጸሎት የመጣው ካል ይቺ ወንጌል የፍቅር ወንጌል ነች። የፍቅር ወንጌል ነች። ፍቅር የሚሰበክባት ነች። ስለዚህ ስለታመሙ ስላለፉ ሰዎች መጸለያችን የምትሰሙት ወንጌል የፍቅር ወንጌል ነው አንደኛው። ሁለተኛ ይቺ ወንጌል አንድ አድርጋቸዋለች ነው። ይኸውላችሁ ይሄ ለሞቱ ሰዎች መጸለይ እዚህ ላይ ወንጌል ሲነበብ አለ። በኋላ ደግሞ ቅዱስ ቁርባን አካባቢ ልንቀበል አካባቢ ታገኙታላችሁ። እና ቤተክርስቲያን አንድ የምትሆነው በቃሉ በሳክራመንቱም ነው ማለት ነው። ምን ማለት ነው? በቅዱስ ቁርባን አንድ እንሆናለን፣ በቃሉም አንድ፣ በወንጌል ቃል ወንጌል አንድ ታደርገናለች። አንድነታችን በአስተምህሮና ወንጌልን በአንድ ልብ በማመንና ከአንዱ ከክርስቶስ ሥጋና ደም በመካፈል ነው። ስለዚህ ይህች ወንጌል ካለፉትም ከሚመጡትም ጋር አንድ ስለምታደርገን ከኛ በፊት ላለፉ ሰዎች እንጸልያለን። እና በዚህች ወንጌል ይችን ወንጌል በመስማት ካለፉት ካንቀላፉትም ካሉትም ወደፊት ከሚመጡትም ከሚያምኑትም ሰዎች ጋር ህብረት አለን ማለት ነው። በቅዱስ ቁርባን እንደምንለው በቅዱስ ቁርባን እንደምንናገረው ሲጀመር ወንጌል እና ቅዱስ ቁርባን የሚለያይ ሚስጥር አይደለም። ወንጌል እና ቅዱስ ቁርባን አንድ አይነት ሚስጥር ነው።
ቅዱስ ቁርባን በወንጌል አምነን ነው የምንቀበለው። ወንጌልም ወደ ቅዱስ ቁርባን ነው የሚያደርሰን እና ስለዚህ ምክንያት ለሞቱ ለእንቀላፉ ለሞቱ ሰዎች መሀል ወንጌል እንጸልያለን ማለት ነው። ፍቅር ነው፣ አንድነት ፍቅር በዚህ በኩል ተደረገልን ለማለት ነው። ምስባክ አለ። በጣም አጠር አደርገዋለሁ ጊዜ እየወሰድኩ ስለሆነ። ምስባክ 6 ጊዜ ነው የሚባለው። ይቅርታ 5 ጊዜ ነው የሚባለው። ዲያቆኑ 3 ጊዜ፣ ህዝቡ 2 ጊዜ ይለዋል። መስቀል ይዞ ነው የሚለው። መስቀል ይዞ ነው የሚለው። ከቅድስተ ቅዱሳኑ ከታቦቱ ካለበት ወጥቶ ውጭ ነው የሚለው። የነቢያት ምሳሌ ነው። ዲያቆኑ የነቢያት ምሳሌ ነው። ነቢያትን ነው የሚወክለው። መስቀል ይዞ ምስባኩን መስበኩ የሚያመለክተው ነቢያት ስለ ክርስቶስ መስቀል እንደተናገሩ ነው። ጌታ ምን ብሏል? ነቢያት ሁሉ ስለ እኔ ተናገሩ ብሏል። ነቢያት ሁሉ ስለ እኔ ተናገሩ ብሏል። ስለዚህ ነቢያት ሁሉ ስለ ክርስቶስ ነው የመሰከሩ ለማለት መስቀልን ይዞ የነቢያትን የቅዱስ ዳዊትን መዝሙረ ዳዊት ላይ ምስባክ ይሰብካል ማለት ነው። 5 ጊዜ መሆኑ 5000 ዘመንን ይወክላል። 5000 ዘመን ትንቢት ሲነገር ሱባኤ ሲቆጠር ኑሯል። ክርስቶስ ሲጠበቅ ኑሯል። በነቢያት ስለሱ ሲነገር ኑሯል ለማለት። በ6ኛው ግን ካህኑ ወንጌል ቅዱስ ይላል። ወንጌል በ6ኛው ሺህ መጣች ማለት ነው። ክርስቶስ በ6ኛው ሺህ ተወለደ። 5500 ዘመን ካለፈ በኋላ በ6ኛው ሺህ ክርስቶስ ስለመጣ 6ኛው ምስባኩ 5 ጊዜ ተብሎ 6ኛው ላይ ግን ዲያቆኑ ሳይሆን ካህኑ ወንጌል ቅዱስ ይላል። ዲያቆኑ የነቢያት ምሳሌ ነው። ቄሱ ደግሞ የክርስቶስ ምሳሌ። ስለዚህ ወንጌል ነቢያት ትንቢት ሲናገር ቆይተው ወንጌል ግን በራሱ በባለቤቱ በክርስቶስ የተሰበከች ስለሆነች ካህኑ ነው ወንጌል ቅዱስ ብሎ የሚቀበለው ማለት ነው። ካህኑ ወንጌል ቅዱስ ይላል። ወደ ምስራቅ ዙሮ ወንጌልን ያነባል። 4 አቅጣጫ ይሞላል ማለት ነው። የመጀመሪያው ዲያቆን ወደ ምዕራብ፣ ሁለተኛው ወደ ሰሜን፣ የሐዋርያት ሥራ የሚያነበው ቄስ ወደ ደቡብ፣ ወንጌል ወደ ምስራቅ። ስለዚህ እነዚህ 4ቱ መጽሐፍት ወደ 4ቱም አቅጣጫ ተዙሮ መነበባቸው ወንጌል በ4ቱም አቅጣጫ እንደተሰበከች ምልክት ምሳሌ ነው ማለት ነው። የክርስቶስ ወንጌል ለዚህ ሕዝብ ለዚህ አካባቢ ምናምን ተብላ የተሰጠች አይደለችም። ወንጌል ለሁሉም ዓለም ነው። ወንጌል በሁሉም አቅጣጫ በ4ቱም አቅጣጫ ለፍጥረት ሁሉ ስበኩ ነው የተባለው። ስለዚህ ለፍጥረት ሁሉ የሚሆን ወንጌል ስለሆነ በ4ቱም አቅጣጫ ዙሮ ይነበባል። ወንጌሉን ለማንበብ ሲወጡ መብራት የሚያበራ ዲያቆን፣ ንፍቀ ቄስ ወንጌል ይዞ፣ ከዛ ገባሬ ሰናይ ቄስ፣ ከዛ ደግሞ ገባሬ ሰናይ ዲያቆን ሆነው ይወጣሉ። መስቀል መብራት የያዘው ዲያቆንና ንፍቁ ቄስ የዮሐንስ ወንጌላ የዮሐንስ መጥምቅ ምሳሌ ናቸው። ለክርስቶስ በር የጠረገ መንገድ የጠረገ የጌታን መንገድ ጥረጉ፣ ጥርጊያውን አስተካክሉ እያለ በምድረ በዳ እየጮኸ የመጣ የእሱ ምሳሌ ነው። ቀድሞ መምጣቱ ዮሐንስ ክርስቶስን በእድሜ በ6 ወር በስጋ ማለት ነው በስጋ በ6 ወር ይቀድመዋል። ቀድሞ ነው የመጣው። ወንጌሉን ገባሬ ሰናዩ ቄስ ይቀበለዋል። የዮሐንስን ስብከት ጌታ ለመቀበሉ ምሳሌ ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ የምትለው ስብከት መጀመሪያ ዮሐንስ ነች። ጌታችን የመጀመሪያው ስብከቱም መንግስተ ሰማያት ቀርባለችና ንስሐ ግቡ የምትል ስብከት ነች። ስለዚህ ዮሐንስ ወንጌሉን ምንድነው መንገድ ጠራጊነቱን ለክርስቶስ እንዳትረከበ ለማሳየት ንፍቁ ዲያቆን መጽሐፉን ለዋናው ማይቅርታ ንፍቁ ቄስ ለዋናው ቄስ ይሰጠዋል። ዘአወፈይከኒ አወፈይኩከ የሰጠኸኝን ሰጠሁ ይላል። ይሄ የትውፊት ምሳሌ ነው። ቅብብል ነው። ወንጌል ቅብብል ነው። አንዱ ለአንዱ የሚያቀብለው ሐዋርያው ቅዱስ ጳውሎስ እኔ የተቀበልኩትን ወንጌል
ልስጣችሁ ልንገራችሁ ብሎ ለሌሎቹ እንዳስተላለፈ ማለት ነው። ወንጌል በቅብብል በትውፊት ነው። ወንጌል አንድ ትውልድ ወደ ሌላ ትውልድ የሚቀባበላት ነች የሚለውን የሚያሳይ ነው። ካህኑ ይዞራል። ወንጌል ከማንበቡ በፊት ቅድም እንዳልኳችሁ ወንጌል በሁሉም አቅጣጫ ጌታ ሐዋርያት እየዞሩ ለማስተማራቸው ምሳሌ ነው። እስከዚህ ድረስ ካልን እንግዲህ በጣም ረጅም ሰዓት ስለወሰድኩ እንዳያሰለች ይበቃናል። የሚቀጥለው ሰዓት እንቀጥላለን። በወንጌል ዙሪያ በኋላ መርገፎች አሉ። ዮሐንስ ሲሆን ዘሰበከ ነው የሚባለው። ሌሎቹ ሶስቱ ወንጌላት ሲሆኑ ማቴዎስ፣ ማርቆስ፣ ሉቃስ ሲባል ዘዜነው ነው የሚባለው እና ይህንን በኋላ ሌሎች ያብራሩታል። ተዋዋለሁ በእኔ ብቻ እንዳይሆን ስላዳመጣችሁ ረጅም ሰዓት ታግሳችሁ እግዚአብሔር ይስጥልን። የሰማነውን በልቡናችን ያሳድርብን። የመጡትን ሰላም እንበል። ቀሲስ ሰላም ብያለሁ። ሰላም በረከታችን ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። እጅግ በጣም ሕይወትን የሚያረሰርስ ቅዳሴያችንን ደግመው ስላስተማሩን ቃለ ሕይወት ያሰማልን። ዝማሬ መላእክት፣ ቅዳሴ መላእክትን ያሰማልን። እናመሰግናለን። ሁላችሁንም ሰላም ብያለሁ። ሊቀ ሊቃውንት ቀለመወርቅ ሀምበል የክርስቶስ እስረኛ ጳዚዮን ማራይ እና መምህር ሳሙኤል መምህር ቴዎሲስ የአብን ሁላችሁንም ከታችም ያላችሁትን ሰላም እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ። አሜን አሜን። ቀሲስ ይመለሳሉ። ያቺ የተለመደች ዜማዎትን ያው እንፈልጋለን። አንዱን ደስ የሚሉትን እዚያ አካባቢ ይሉልናል። የሚመችዎት ከሆነ ያሉበት። እሺ፣ ምን ችግር የለም። እሺ እሺ። ቴዎሲስ አለ። እሺ፣ ቴዎሲስ ከሌለ እኮ ግን ዜማ ሁሉ ትንሽ ባሩ ጨዋታዎች አረም ነው አይደል? አድራሻው እኮ ደስቲኔሽኑ የመጨረሻው የቅዳሴው ያው ቴዎሲስ ነው አይደል? አዎ፣ ቴዎሲስ እንዲህ በቀላሉ አይገኝም። እሺ፣ ሊቀ ሊቃውንት ሀሳብ መጨመር ይችላሉ። እንግዲህ ያጎደልነውን እየጨመራችሁ ደግሞ እናንተ ሙሉበት። መልካም። እኔ እንኳን ያው ሰላም ቀሲስንም ሌሎቹንም ሰላም ልበል። ክቡር መልአከ ገነት፣ ሁላችሁም አዲስ የገባችሁ እንኳን ደህና መጣችሁ። ሰላም ብያለሁ። ይፍቱኝ ባርኩኝ። ክቡር መልአከ ገነት፣ ዘመዶቻችን በሙሉ እንኳን ለዚህ ሰዓት በሰላም አደረሰን አደረሳችሁ። እንግዲህ ትምህርቱን ተምረናል በሚገባና በጦም አንደበት እየሰማነው እንደነበረው አጠቃላይ ክርስቶስ ኢየሱስ ከቅድስተ ቅዱሳን ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ሲሆን ፍጹም ሰው መሆኑን ረቂቁ መለኮት ግዙፉን ስጋ መዋሃዱን ዕጣኒ እቲ ማርያም ይለና እንግዲህ ከመስዋዕት አይነቶች አንዱ ከምንሰዋቸው መስዋዕቶች አንዱ የዕጣን መስዋዕት ነው። የጸሎታችን ማሳረጊያም ጭምር ነው። ወላዲተ አምላክ ድንግል ማርያም ደግሞ ምዕራገ ጸሎት እንደሆነች የቅዱሳኑ ጸሎት የቅዱሳን ምዕመናን የቅዱሳን ካህናት አጠቃላይ በእግዚአብሔር ያመኑ ቅዱሳን ሁሉ ጸሎታቸው የሚያደርግበት ከዚያም ባሻገር ደግሞ ምዕራግ ምድር እስከ ሰማይ ከምድር እስከ ሰማይ ድረስ እግዚአብሔርን ማያ ወደ እግዚአብሔር መድረሻ መሰላል እንደሆነች ቅዱሳኑ የተናገሩትን የጸሎታችን ማረጊያ የንባችን ማበሻ አጠቃላይ ለቅድስና ሕይወት መድረሻ እንደሆነች ሲናገር ይቆይና ቀጥሎ ግን ራሱን ነው መልካም መዓዛ ያለው
ዕጣን ምዑዝ እጅግ ልዩ የሆነ ዘይት የሚያዝም ሁሉ በቃ ከሁሉም ዕጣኖች የተለየ ከሁሉ ማለት የነቢያት አገልግሎት አለ። አጠቃላይ ከሱ በፊት የነበሩ የቅዱሳኑ አገልግሎት አለ። ያ ሁሉ የቅድስና አገልግሎት ያ ሁሉ መውጣት መውረድ የነዚያ ሁሉ ቅዱሳን መሞት በመጋዝ መሰንጠቅ በእሳት መቃጠል አዘቅተ ኩስ መጣል እኔ የመከራ መቀበላቸው በሙሉ ወሶበ ይበቋ ሞተ ነቢያት ቅዱሳን ለአድኅኖተ ዓለም የቅዱሳን ነቢያት ሞት በሙሉ ዓለምን ለማዳን ባልቻለ ጊዜ ፈነወ ለነ ወልዶ ዋህደ አንድያ ተቀዳሚ ተከታይ ልጁን ላከልን ተብሎ እንደተነገረው እነሆ ከዕጣን ሁሉ ከነዚያ ከነበሩት አገልግሎቶች እንግዲህ ቅዱስ ጳውሎስ ለነዚያ ለሞት የሚሆን የሞት ሽታ ነን ለነዚህ ደግሞ ለሕይወት የሚሆን የሕይወት ሽታ ነን እንዳለው እነዚያ ለአዳም መዳን በሲኦል ውስጥ ሆነው የእግዚአብሔርን ማዳን ለሚጠባበቁ ቅዱሳን ቀኑ መቅረቡን ቀኑ መድረሱን በዚያው ባሉበት ሕይወት ውስጥ ሆነው ለምስጋና መዘጋጀትን በሀብተ ትንቢት ስለሚገናኙ በቅድስና ሕይወት በላይ በሰማይ በምድር ደግሞ በስጋ ያሉ ስለሚተሳሰቡ ሙታን ከሕያዋን ጋራ እኛ ልንረዳው የሚያምን ሰው ብቻ በሚረዳው ልክ የማያምን ሰው ግን በምንም አይነት መንገድ በማይረዳው ለማያምን ሰው በምንም አይነት መንገድ በማይገባው መንገድ ይደማመጡ ስለነበረ ለነዚያ ይወርዳል ይወለዳልን ለነዚህ ደግሞ አሁን ለኛ ደግሞ ሊወርድ ነው ሊወለድ ነው የሚለውን ተስፋ ሲነግሩን ከኖሩት ባሻገር ከዚያ ከተነገረው ትንቢት ይልቅ አማናዊውን እውነተኛውን ዕጣን እውነተኛውን መስዋዕት አማናዊውን መስዋዕት እነዛ መዳረሻዎች እነዚያ መግቢያዎች እነዚያ ምሳሌዎች ይህ ግን አማናዊ እንደሆነ ይህንን ጭምር ነው ዕጣኖቱ እሱ ራሱ መልካም መስዋዕት እውነተኛ መስዋዕት አማናዊ መድኃኒት እንደሆነ ሲነግረን ነበረ ቃሉ መምህርም ያንን ነው ሲያብራሩልን የቆዩት። ከዚያ ቀጥሎ እንግዲህ ዲያቆኑ ለቅዱስ ወንጌል አገልግሎት እንድንዘጋጅ ሃሌሉያ ይልና ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ማዕከለ ዓለም ያለ ወይም ደግሞ ሃሌሉያ አቤቱ ይቅር በለን ማረን ራራለን በማለት ይወጣና ሃሌሉያ ቅድመ ዓለም የነበረ ሲል አሁን የሚነበበው ከዚህ ቀጥሎ የሚነገረው ሐሳብ ከዚህ ቀጥሎ የሚነበበው ቅዱስ ወንጌል በሙሉ ያ ዓለምን ከመፍጠሩ በፊት ማንም አብሮት ያልነበረ በመፍጠሩ ጊዜ ማንም ያልረዳው ማንም ያላማከረው በሚያስተዳድር ጊዜ ማንም እርዳታ ያላደረገለት ከማንም ወደ ማንም አብቃቅቶና አጠጋግቶ የማያኖር ለእያንዳንዱ ለፍጥረቱ በቂ በጀት ያለው ከዚህ በኋላም ደግሞ ዓለምን አሳልፎ በምላት የሚኖር የሚያስተዳድር እውነተኛ ገዥ እውነተኛ አባት እውነተኛ አምላክ እርሱ ነው። ስለዚህ የዚህን አምላክ የዚህን አባት ቃል ይህንን ቅዱስ ወንጌል ተሰሙ ዘንድ ቁሙ ይላል ተብሎ ሲተረጎም ደግሞ አሁን ልንናገረው አሁን ልንሰማው አሁን ልናነበው በዜማ ልንለው በመቀባበል ልናገለግለው የተዘጋጀነውን ይህን ቅዱስ ወንጌል ስናገለግል የድፍረት አታድርግብን የምጸት አታድርግብን በድፍረት የምንጮኸው በጮህ ስለቻለን ማንበብ ስለቻለን ብቻ የምናነበው መናገር ስለቻለን ብቻ የምንናገረው ማዜም ስለቻለን ብቻ የምናዜመው እንዳይደለ ትረዳንና በምህረት ተቀበለን ዘንድ በጎ ፈቃድ ይሁን ይልና ከዚያ ዲያቆኑ ይቀጥላል። እየተቀባበሉ ያገለግሉና ይቆያሉ። መጨረሻ ላይ ይህንን አገልግሎት ከጨረስን በኋላ ነው መጀመሪያ በእርግጥ ይህን ከማለቱ በፊት ጸልዩ በእንተ ወንጌል ቅዱስ ይላል። ስለ ቅዱሱ ወንጌል አገልግሎት ወደ ቅዱሱ ወንጌል ወደ ቅድስናው ሕይወት ለቅድስናው አገልግሎት መዘጋጀት እንችል ዘንድ ጸልዩ ይላል። ወንጌል ለመስበክ ወንጌልን ለመስማት ለመማማር አይነ ልቡናችን እዝነ ልቡናችን ይከፈት ይበራ ዘንድ ጸልዩ ነው የሚለው። ለምኑ ማለት ነው አይነ ልቡናችን ይገልጥልን ዘንድ። ምክንያቱም ወንጌሉ ይነበብና ትምህርት አለ ይብራራል። ያ የተነበበውን ወንጌል ወይ ያነበበው ካህን ራሱ ወይ ደግሞ እንደየማዕረጉ ሊቀ ጳጳሱ ሊሆኑ ይችላሉ፣ ኤጲስቆጶሱ፣ ጳጳሱ፣ ካህኑ፣ ቆሞሱ
ወይም የመጽሐፍ መምህሩ ተርጉሞ አብራርቶ አመስጥሮ አትቶ ለምዕመናን ያሰማል ማለት። ከዚያ በፊት የነበረው አገልግሎት በሙሉ ከዚያ በፊት ሲነበቡ የነበሩት መልእክታት በሙሉ በደንብ ተብራርተው ይነገርና ተምረው ሲጨርሱ ሌሎቹ መውጣት ያለባቸው አካላት ስለሚወጡ በእርግጥ ወደዛ ስንደርስ ያኛው የሚታይ ነው የሚሆነው። ይህንን እንሰማ ዘንድ አለ። ይህንን ለመስማት የተከፈተ ልቡና እንዲኖረን ጸልዩ ይልና ዲያቆኑ ይወጣሉ። ይህንን አገልግሎት በዚህ መልክ በተባረዮ እየተቀባበሉ እኛም እየተቀበልን አብረን አገልግሎቱን እናከናውናለን ማለት ነው። ይህንን ነው እንግዲህ መምህራችን አስፍተው አምልተው መምህር በረከት ሲያስተምሩን ሲነግሩን የቆዩት። በእውነት ቃለ ሕይወት ያሰማልን፣ ረጅም የአገልግሎት ዘመን ያድልልን፣ አምላክ አበው ይጠብቅልን፣ ነገ በቤታችን ያገናኘን። አሜን አሜን። ሊቀ ሊቃውንት ቃለ ሕይወት ያሰማልን። ቀሲስ ወደ እርስዎ መጥቻለሁ። እሺ እሺ። ቃለ ሕይወት ያሰማል ሊቀ ሊቃውንት። በድጋሜ ቃለ ሕይወት ያሰማልን፣ እድሜ ከጤና ጋር ይስጥልን። እንግዲህ ለመታዘዝ ያክል ነው። ያው ቅዳሴው ምስጢሩ በጣም ተመስጥሯል፣ በደንብ ተብራርቷል። ከዚህ በላይ እናብራራ ምንል እናብራራለን ምንም። ምክንያቱም የቅዳሴው ምስጢር ብዙ ስለሆነ መምህር በረከትም ከጊዜ አንጻር በሚል ነው አለፍ 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 እያሉት የሄዱት እንጂ ዝውዕቱ የሚለውን ላይ ብቻ ብንቆይ በጣም ብዙ ምስጢር ብዙ ነገር ማለት ይቻላል እና ከጊዜ አንጻር እንደሆነ በመረዳት ግን በቂ የሆነ ትምህርት ስላገኘን ቅዳሴያችንን ደግሞ ያው ዜማችን የቤተ ክርስቲያናችን ዜማ ሰማያዊ ዜማ ነው። እውነት ለመናገር በዓለም ላይ በጣም የተለየ ዜማ ነው ያለን። በትክክል ከእግዚአብሔር ጋር መገናኘታችንን የምናረጋግጥበት ነው። ስሜቱ የአንድን ዜማ ክብደትና ወይም ደግሞ ውበት የሚያሳየው ኢንቴንሽናሊ በያዘው በሚያስተላልፈው መልእክት ነው። አንደኛ የቃሉ ክብደት የቅዳሴው ምስጢር እና ያ ሰማያዊውን ነገር ስለሆነ የሚያሳየው። በዚህ ደግሞ ዜማ ሲጨመርበት ዜማ እግዚአብሔርን ለማመስገን መልካም ነው እና ከእግዚአብሔር ጋር የምንገናኝበት ነው። ሰቂለ ሕሊናን አይምሮን መሰብሰብን ሐሳብን ኮንትሮል የሚያደርግ ነገር ነው እና ያንን ለማሰማት ያክል ነው እንጂ የተለየ ዜማ አይደለም። ሁልጊዜም የምትሰሙትን ዜማ አሰማለሁኝ። አንድ ሁለቱን ብቻ ከሰዓት አንጻር ማብራሪያውን ለሌሎቹ ሊቃውንት ዜማውን ካዜምኩኝ ከዚያ ለሌሎች ይሰጣለሁ ማለት ነው። አይ ቲንክ ዝውቱ ላይ ነው የተነሱት መሰለኝ። ዝውቱን ልበልና ከዛ ጊዜ ካልወሰድኩ ወይ ወንጌልን እላለሁ። አለፍ አለፍ አርዬ ወንጌልንም ቢል ጥሩ ነው። ወንጌል ደስ ይላል በጣም። እሺ ዝውቱ ሁለት ዜማ አለው። አንደኛው እያዘዝን ነው ቀሲስ እንግዲህ። አረ በጣም በደስታ ነው ዜማን የምወዳለሁኝ እና በደንብ ዜማ በደንብ የተማርኩ ሰው አልሆንም፣ ግን ደግሞ ዜማ ያው በጣም ነው የምወደው። ዜማ አለው በደስታ ነው ለማለት ነው። እና ሁለት አይነት ዜማ አለው ዝውዕቱ። ሙሉውን በኖርማል በቅዳሴ ጊዜ የተለመደውን አንድ ይልና እንደው ለማሰማት ያክል ድርቡን ደግሞ አንድ ጊዜ እለዋለሁኝ። ዝውዕቱ ጊዜ ባርኮት ወዝውዕቱ ጊዜ ዕጣን ህሩይ ጊዜ ሰብሖቱ ለመድኃኒነ መፍቀሬ ሰብ ክርስቶስ። ዝውዕቱ ጊዜ ባርኮት ወዝውዕቱ ጊዜ ዕጣን ሩይ ጊዜ ሰብሖቱ ለመድኃኒነ
መፍቀሬ ሰብ ክርስቶስ ድርቡ ዝ የዜባ ርቆት ወዝ ጊዜ ዕጣን ሄሮይ ጊዜ በሆቶ ለመዳኔነ መፍቀር የሰብ ክርስቶስ የማመስገን ጊዜ ነው። የተመረጠ የዕጣን ጊዜም ይህ ነው። ሰው ወዳጅ መድኃኒታችንን ክርስቶስን ማመስገኛ ጊዜ ይላል። ሰው ወዳጅ መድኃኒታችንን ክርስቶስን ማመስገኛ ጊዜ። አቤት! አሁን አያችሁ፣ ጊዜው ራሱ የምን ጊዜ ነው? መድኃኒታችንን ኢየሱስ ክርስቶስ የምናመሰግንበት ጊዜ፣ የምስጋና ጊዜ፣ የውዳሴ የቅዳሴ ጊዜ፣ የወንጌል ጊዜ ያላት ቤተ ክርስቲያን ናት። እና ይህንን ነው የምንመለከተው። እስኪ ኢየሱስን እሱ ጌታ ነው በሉ። ይሄማ በቃ ለእኛ እኮ በቃ ለኛ በጣም 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 አዎ ኢየሱስ ጌታ ነው ማለት በጣም ከባድ ነገር ነው። ምስክርነትን እምነትን የሚጠይቅ ነው። ግን ከዚህ አልፈን አሁን ምስጋና ነን ያለ ነው። አምነናል። እሱ አምነነው ጌትነቱን አምላክነቱን አምነነው እኛ ውዳሴ ላይ ነው ያለ ነው። ስግደት ላይ ነው ለሱ ያለ ነው። እሱን የሚያሳይ ነገር ነው። ወንጌል የሚለውን ደግሞ ላዚም ወንጌል
ዘዜነ ማቴዎስ ቃለ ወልደ እግዚአብሔር ዘሰበከ ዮሐንስ ቃለ ወልደ እግዚአብሔር። ይሄ ቅድም እንደተነገረው ወንጌል ቅዱስ ነው እና ቅዱስ ወንጌል ዘዜነው የሚለው ማቴዎስ፣ ማርቆስ፣ ሉቃስ ናቸው። ዘሰበከ ዮሐንስ ይላል እና ቅድም መምህራችንም ሲናገሩት ነበረ። በተወሰነ ደረጃ እንደው ይጨምሩበታል ስላሉኝ ነው። ዘዜነው ማቴዎስ፣ ዘዜነው ማርቆስ፣ ዘዜነው ሉቃስ የሚባልበት ዋና ምክንያት እነዚህ ሶስቱ ጌታ ያደረገውን ታምራቱን ያስተማረውን ትምህርት የጻፉ ናቸው። በዚያው ላይ ዜናሁ ለእግዚእነ እያሉ መጽሐፈ ዜናሁ ለእግዚእነ ኢየሱስ ክርስቶስ እያሉ ይጽፋሉ። ልደቱን፣ የመወለዱን ዜና፣ የምስራቹን ዜና የሚናገሩ እነዚህ ናቸው። ዮሐንስን ግን ዘሰበከ ይላል። የዮሐንስ ወንጌል የተለየ ነው ከሌሎቹ በይዘቱ። ቀዳሚሁ ቃል ብሎ ነው የሚጀምረው። አካል ከህልውና ተገልጾለት ንጻ ስጋ፣ ንጻ ነፍስ፣ ንጻ ልቡና ተሰጥቶት ቀዳሚው ቃል ውእቱ ወውእቱ ቃል ቃለ እግዚአብሔር ብሎ ይናገራል እና በጣም ይሄ በጣም የረቀቀ እንደው እነዚህ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ማቴዎስ ዘቢሲ ማቴዎስ፣ ዘአንበሳ ማርቆስ፣ ዘሉቃስ ዘላሂም ሉቃስ፣ ዘንስር ዮሐንስ ተብሎ በእነዚህ ይመሰላል። እንደ ንስር ከፍ ብሎ ይበራል። በጣም ብዙ ምስጢር ነው ያለው እና በዚህ ምክንያት ባጭሩ ዘዜነው እንትን ዘሰበከ የምንለው በዚህ ምክንያት ነው፣ በተለየ ሁኔታ ለማለት ነው። አይ ቲንክ ዜማውንም ሌላውንም ሁሉንም ከምፈተፍት ደግሞ ምስጢሩን ለሌሎቹ ለሊቃውንቱ ልስጥ። ይሄ ይበቃኛል። መምህር በረከት እግዚአብሔር ይስጥልኝ። አሜን። ቀሲስ ቃለ ሕይወት ያሰማልን፣ ዝማሬ መላእክት ያሰማልን። በጣም ደስ የሚል የቤተክርስቲያን ዜማ፣ ደስ የሚል ማብራሪያ ሰጥተውናል።